ሃሪካና ኢሳት እናታቸውን ሱምሩ እንደማይፈልጓት ነገሯት። ጃንና ሜሊክ ሲሳሳሙ ያለበትን ፎቶ ኑህ አየው። ኑህ ሴቪላይን አልፈልግሽም አላት። ለማስታወስ ያህል በባለፈው ክፍል ጃንና ኑህ ተደባድበዋል። ኑህና ሜሊክም ታሲም ቤት መኖር ጀምረዋል። ጃንም እናቴን ቤት ሄዶ ሱምሩን ይቅርታ ጠይቆ ቤት እንዳዘጋጀና ወደዛ ሊወስዳት እንደሆነ ነግሯታል። ሱምሩም እንደማትሄድና ካሁን በኋላ ሁሉንም ነገር ከዜሮ እንደምትጀምር ተናግራለች። አሁን ላይ ታሲም ቤት ታሲን ወንድሜ፣ በዚህ መልኩ እዚህ መቀጠል አልችልም፣ የሆነ ነገር እንፈልጋለን፣ ላንተም ሸክም እየሆንን ነው፣ እንሂድና የሆነ ስራም ወይም የሆነ ነገር ፈልጌ እመጣለሁ፣ በቃ አሁን ሄጄ መጣሁ። ወንድሜ እዚህ ወንድም እያለ ለሌላ ሰው ልሰራ ነው እንዴ? እሺ እንዳንተ ላለ ወንድም መስራት ለኔም ክብር ነው፣ ፈጣሪ ባርክ። ይሄን የሜሊክ ስልኳ ላይ እሷና ቻን ሲሳሳሙ ያለበትን ዜና ታየዋለች። ድንግጥም ትላለች። ወንድሜ ምንድነው የምንሰራው? እዚህ ምን እንሰራለን? ሻይ እየጠጣን ነው ቁጭ ብለን፣ የሆነ ነገር መስራት አለብን ወንድሜ። ብዙ ኩባንያዎች አሉን፣ ሁሉንም እኔ ሊቆጣጠራቸው አልችልም። አንተ ታማኝና ጨዋ ሰው ነህ። ኑ አንተ ትሰራዋለህ፣ ትቆጣጠራቸዋለህ። ኑ ይሄን ሜሊክን ያያታል። እኔ ጋር ትሰራለህ ወንድም ኑ። ወንድሜ ታሲም በጣም አመሰግናለሁ። ሜሊክ ምን ተፈጠረ? ምን ለምንድነው ፊትሽ የተቀያየረው? ምንድነው ስልኩ ላይ ያየሽው? አምጪው። ምን እያደረክ ነው ወንድሜ? ኑህም ስልኩ ላይ ያለውን ጃንና ሜሊክ ሲሳሳሙ ያለበትን ፎቶ ያያል። ኑህም በንዴት ይሄ ምንድነው? ሜሊክ ምንድነው ይሄ? በትክክል እያየው ነው ወንድሜ። ምንድነው? እህቴ ነፍሰ ገዳይ ልታደርጊ ነው እንዴ? እንዲገለው ልታደርጊ ነው እንዴ? ይቅርታና ለምን ነፍሰ ገዳይ ትሆናለህ ወንድሜ? ምን ማለት ነው? ወንድሜ ታሲን ልቋቋመው አልችልም። ይሄ ምንድነው? እየተሳሳማችሁ ነው እኮ ምንድነው? ወደድኩት ወንድሜ፣ አይገባህም እንዴ? ወደድኩት። ገባ? እኔን የሚወደኝ መስሎኝ ነበር፣ እንደዛ አስቤ ነበር። ነገር ግን ተሳሳትኩ፣ ተታለልኩ። እሺ አንድ ሰው የኔንና የሱን ፎቶ አንስቶ ሶሻል ሚዲያ ላይ ለቀቀው። እኔ ምን ላድርግ? ምንድነው ጥፋቴ ወንድሜ? ምንድነው የምታወራው ታሲን ወንድሜ? ምንድነው የምታወራው ወንድሜ? በእርጋታ ተነጋገሩ ባካችሁ ልጆች። ምንድነው አንተ ራሱ የምታወራው? ከሰው ጋር አልተዋደድክም እንዴ? ሰው ወደ አታውቅም እንዴ? ሴቪላይን አልወደድካትም እንዴ? ምን እያልሽ ነው እህቴ? ኑ አንተ ራሱ ምን እያልክ ነው? እሱ እንደዛ አይደለም፣ ከሴቪላይ ጋር ያለው ነገር እንደዛ አልነበረም። እኩል አይደለም አንቺ ካረግሽው ነገር ጋር። ምን ማለት ነው እኩል አይደለም ማለት? ወንድ ከሆነ ያደርጓል፣ ምንም ችግር የለ። ሴት ስትሆን ግን ተቀባይነት የለው። ሜሊክ የማይመስል ነገር አታውሪ። ምን ወንድሜ፣ ወንድ ሲያደርገው ምንም አይደለ፣ ሴት ስታደርገው ግን የክብር ጉዳይ ነው። እንደዚህ አይነት ነገር ብሎ የለም። አምጣው ስልኬን አምጣው። ሜሊክ ወዴት ነው የምትሄጂው? ከዚህ ፎቶ የበለጠ ነገር አላችሁ? ምን ይሰራልሃል? አዎ አለን። ልቀቀኝ ሜሊክ፣ አምጪው ስልኩን። እሺ ልጆች ይበቃል፣ እዚህ ጋር ብቁ፣ በቃ ትጣሉ። ናኑ እንሂድ ወንድሜ። ጭንቅላት በደንብ እንዲሰራ ንጹህ አየር ውሰድ ወንድሜ። ባለጌ አትሁኝ። ኑ ባለጌ አትሁኝ እህቴ። ሜሊክም በኃይል ትተነፍሳለች። ሱምሩና እናቴን ሴጋ ይሄን ያዥው ሱምሩ ውዴ፣ ይሄንንም ስልክ ያዥው፣ ሊጠቅምሽ ይችላል። እንኪ ቦርሳሽንም ያዥው። አመሰግናለሁ እናቴን ሴ። ምን እያደረግሽ ነው እናቴን ሴ? ይሄ ሁሉ ብር ምን ያደርጋል ቦርሳዬ ውስጥ? ምንም አትበይ እባክሽ፣ ምንም አትበይ ሱምሩ ውዴ። አመሰግናለሁ እናቴን ሴ። ሃሪካን ኢሳት ተቀብሏት በመኪና እየመጡ ነው። ይሄ ቅዠት መሆን አለበት ወንድሜ። እንዴት ኑህና ሜሊክ የኛ ወንድምና እህት ይሆናሉ? እናታችን እንደዚህ እንዴት ታደርጋለች? አድርገዋለች እህቴ። ወንድምና እህት አሉን። ኑህና ሜሊክ የኛ እህትና ወንድም ናቸው። ከእንግዲህ በኋላ ወንድምና እህት አሉን እህቴ። ወንድሜ መቼም እነዛ የማይረቡ ኑህና ሜሊክን አልቀበላቸውም መቼም። ሱምሩም ከነ ኢሳት መኪና ጀርባ በታክሲ ትሄዳለች። የኢሳትንም መኪና ታየዋለች። ይቅርታ ከፊት ለፊት ያለውን መኪና ተከተልልኝ፣ ከፊቱ ቅደመው እሺ። ምን እያደረክ ነው ሰውዬ? መኪናው እንዴት እንደዚህ ታቆማለህ? ባለ ታክሲውም ይቆማል። ሃሪካና ኢሳትን በችኮላ ከመኪናቸው ይወጣሉ። ኢሳትን ባለ ታክሲውን ለመደብደብ በችኮላ ይወጣል። ሱምሩም ከታክሲ ውስጥ ትወጣለች። ኢሳትና ሃሪካ ሱምሩን ያያታል። በጣም የሚደነግጣሉ። ሃሪካ እንኳን ደህና መጣሽ ልጄ፣ እንዳነኪኝ
አታፍርም ደግሞ? አሁንም መታለች፣ በፊታችን ቆማለች። አሁንም እናታችሁ ነኝ የእሳት። በጣም አሪፍ። ለምን ያህል ሰዎች እናት ለመሆን አስበሻል? ከኑና ከሜሊክ ውጪ ሌላ ስንት ልጆች አሉሽ? ሶምሩም ለልጆቿ ተደፍራ እንደወለደቻቸውና ሳሜት ላይ እንዳልማገጠችበት ስለ ሁሉም ነገር ለማስረዳት ብትሞክርም የራሷ ልጆች ባለጌና አጭበርባሪ እናት እንደሆነች ልብ በሚነካ ቃል ይናገሯታል። ይበቃሻል። እሺ ውሸታም ነሽ። አባቴን አታለሽዋል። ገንዘብ ብቻ ስላለው አታለሽዋል እማዬ። ይበቃሻል። እሳት አቁም እባክህ። እንደዛ ያለ ነገር የለም እምላለሁ። ሁሉንም ነገር ተናግሬያለሁ። እንደዛ ያለ ነገር የለም። አንቺ ራስሽ ይበቃሻል እማዬ። ከእንግዲህ ያንቺን ውሸት መስማት አልፈልግም። ለዓመታት ሁላችንም አታለሻል ሃሪካ። ሁሉንም ነገር ነግሬሻለሁ። ውሸቴን አይደለም ልጄ እባክሽ። ጨርሻለሁ እማዬ በቃሽ። ሁሉንም ነገር ተረድቻለሁ። ኑና ሜሊክ ያንቺ ልጆች እንደሆኑ አውቄያለሁ። አባቴ ላይ ማብጠሽበታል። ያን አውቄያለሁ እማዬ። የሃሪካ አልማገጥኩበትም። ውሸት ነው፣ ሁሉም ውሸት ነው ልጄ። እንደዛ አልነበረም፣ ውሸት ነው። ጨርሻለሁ እማዬ ራሱ አልልሽም። ከአሁን በኋላ ለኔ ሶምሩ የምትባይ ሴት ነሽ ልጄ። እንዴት እንደዛ ትያለሽ? እባክሽ አትፍረጂ። ሁሉም ነገር እንደነገርኩሽ ነው። እባክሽ እንደዛ ታደርጊ። እንግዲህ በጭራሽ ላይሽ አልፈልግም። በጭራሽ በተለይ አባቴ ፊት ላይሽ አልፈልግም። ናኒድ ወንድሜ። ሃሪካና ኤሳትም ወደ መኪናቸው ይገባሉ። ሃሪካ እባክሽ እንደዚያ ታድርጊ እባክሽ ልጄ። ሃሪካ እናታቸውም እያለቀሰች ብትለምናቸው ሃሪካና ኤሳት ምንም ሳይመስላቸው እናታቸውን አንፈልግሽም ብለው ይሄዳሉ። ለምን አታምኑኝም? ለምን? ሶምሩም በሚያሳዝን መልኩ ታለቅሳለች። ኑህም ሜሊክና ቻን ሲሳሳሙ ዜና ላይ ያለውን ፎቶ አይቶ በንዴት ሆነው ከታሲን ጋር ወደ ጫካ ሄደዋል። ታሲንም ለኑ ጠርሙሶቹን ያስቀምጥለታል። ኑ ልጄ፣ ንዴትን መቆጣጠር ከቻልክ የፈረሱን ጋጣ ብቻ ሳይሆን ሁሉንም የሳንሻራን ነገር ነው የምታቃጥለው። ሳሜትን፣ ኤሳትን፣ የፈለግከውን ሰው ታቃጥላለህ። ሜሊክ ግን እህትን ነፍስ ናት። እሷን ብታቃጥላት ወንድም የራስን ነው የምታቃጥለው። ሜሊክ እህቴ ናት፣ እንዴት ልጎዳ ትችላለሁ? ታሲን ወንድሜ፣ ያ ቢጫ እባብ ቻን እህቴን የሆነ ነገር ካደረጋት ኑ አደረጋት እንበል። ምን ልታደርግ ነው? የማደርገውንማ ታያለህ ወንድሜ ይልና ነው የተደረደሩትን ብዙ ጠርሙሶች አንዴም እንኳን ሳይሰጥ ሁሉንም ተኩሶ ይመታቸዋል። በጣም ይገርማል። አንተ ልዩ ነህ ኑ፣ ተቀጣጣይ ርችት ነህ። በጣም ምርጡ ነህ ኑ። በጣም ይገርማል። ኑ ልጄ ስማኝ፣ ብልህ ትሆናለህ። ቀዝቀዝ ያለ ሰው ትሆናለህ። በውስጥ ያለውን እሳት ግን ይቀጣጠላል። ኑ ንዴት ሁሉንም ነገር ያጠፋል። ተረጋጋ፣ ቀዝቀዝ በል። ከዛ እቅድ አውጣ። ቀስ ብለህ ጠላት ላይ ጥቃት ሰንዝር። በንዴት ምንም ነገር አታድርግ። ጠላት ሲወድቅ ታየዋለህ። ያኔ በደስታ ታየዋለህ። ጠላትህም ይወድቃል። ኑ ገባ? አዎ ወንድሜ አመሰግናለሁ። ታሲንም ሽጉጡን ያውጣና አንዴ ይተኩሳል። መጥፎ አይደለም ወንድሜ ነው። አረ በጣም ጥሩ ነው ታሲን ወንድሜ። ማን ነው የሚደውልልህ? ሴቪ ላይ ናት። ሌላኛዋ እሳት? አዎ ወንድሜ ሴቪ ላይ ናት። እህቴ ግን አልወደደችውም። ቅድም እንደሰማኸው። ከእንግዲህ እሳቱን አጠፋዋለሁ። ኑ እሳቱን አታጥፈው፣ ደብቀው፣ ልብ ውስጥ አስቀምጠው፣ የጠፋ አስመስለው። እንደዛ ማድረግ አልችልም ወንድሜ። እኔ አንተም ብሆን እደውል ነበር። ምን እንደምትል ሰማት ነበር። ራሴን አልጎዳም። ሄጄ ሴቪ ላይ ምን እንደምትል ሰማን ነበር። ኑ ልጄ ሂድና ስማት። ኑህም ትንሽ አሰብ ያደርጋል። ሳንሻላም ቤት ኤሳትና ሃሪካ ወደ ቤት ተመልሷል። ሃሪካም አባቷን በናፍቆት ካቀፈች በኋላ ቁጭ ይላሉ። ሃሪካም የህክመት ነገር ምንም አይጥማት። ህክመትም የቤቱ እመቤትና የሶምሩን ቦታ እንደወሰደች ለማሳየት ትጣጣራለች። ሴቪ ላይ ኑህን ቀጥራው ትጠብቀዋለች። አይመጣም። እንዴት ይመጣል? ለምን ይመጣል? ሲጀመር ምን ሊለኝ ይመጣል? በጭራሽ አልወድሽም ሊለኝ ነው የሚመጣው። ሊድ በቃ ሴቪ ላይ ፊትም ምን ሆነ ነው? ኑ ምንም አልሆንኩም። ምን ሆነ ነው? አይ ምንም አልሆንኩም። ለምንድን ነው የምጠይቅኝ? ትመጣለህ ብዬ አላሰብኩም ነበር። አልመጣም ነበር። ለምን መጣ ታዲያ? አንቺ ደወልሽ። ኑ ለምን እንደዚህ ያደረክ? ኑ
ይሄን እንዴት አመንሽ? ሴቪ ላይ ተናገሪ። ለምን እንደጠራሽኝ ያውቃለሁ። ቀጥይ ሴቪ ላይ ማወቅ የምትፈልጊውን ነገር ጠይቂኝ። አንተን አምንህ ነበር። ይሄ ምንድነው? መቼም ወደኸኝ አታውቅም። ሴቪ ላይ ምን አይነት ጥያቄ ነው? ግን ሁሉም ነገር እቅዳችሁ ነበር። መጀመሪያ ቀንም ወደ ህይወቴ ለመግባት አቅደህ ነበር። ሆስፒታል ስንገናኝ እዛ እንዴት ልትገኝ ቻልክ? ከቤትም ሳመልጥ አንተ ነበርክ። አደጋው ላይም አንተ ነበርክ። ሁሉም እቅድ ነበረ። አጋጣሚ መቼም ሊሆን አይችልም። ተሳካልህ። ወደ ልቤ ገባ። ተሳካልህ። አዎ ተሳካልኝ። ወደ ልብሽ ብገባ እንደዚህ አይነት ውሸት ታምኚ ነበር? እንደገና እያደረግከው ነው። የጥፋተኝነት ስሜት እንዲሰማኝ ለማድረግ እየሞከርክ ነው። እንደምትወደኝ ልታስመስል ነው። እንደዛ ታደርግ ነው እባክህ። ተመልከች፣ አንድ ነገር ልንገርሽ። በህይወቴ ማንኛውንም ሰው ምንም ነገር ለማሳመን ሞክሬ አላውቅም። የፈለግሽውን እመኝ እሺ። ሁሉንም ነገር አንተ እንዳቀድከው ተናግረህ ነበር፣ ግን አቅጄ ነበር። ሱምሩ ጋም የመጣሁት እሷን የሚያሳደድኩት አቅጄ ነበር፣ ግን ካንቺ ጋር በፍቅር እንደምወድቅ አላሰብኩበትም፣ አላቀድኩም። ያ ስሌት አልነበረም ሴቪ ላይ። ግን በቅርቡ የሰማሁት አባባል አለ፣ ሁሉም ያልፋል፣ ሁሉም ያልፋል፣ ያልፋል፣ ፍቅርም ያልፋል። ስለዚህ መልካሙን ነገር ይቅጠምሽ ብሎ ኑ ይሄዳል። ኑ ራቅ ካለ በኋላም ሴቪ ላይ ቆያ እንዳትሂድ፣ ቆያ እንዳትሂድ ትላለች። ኑም ይሄዳል። ሂክመት ታሲን ቤት ትመጣለች። ሜሊክም የሂክመትን መምጣት ሰምታ ቶሎ ወደ ላይ ክፍል ሄዳ ትደበቃለች። ወይዘሮ ሂክመት ታሲን ዛሬ አይመጣም፣ እንግዳለው እንዴ? አረ የለውም። እና ይሄ የሚያምር ፎጣ አንተ ነው? አይ የወንድም ሳፌት ሚስት ናት፣ እሷ ናት እዚህ ረስተው ሄደችው። እሺ እሺ። ሴልቹክ ታሲን ስለሌለ አሁኑኑ እሄዳለሁ። ውሃ ጠምቶኛል፣ ግን አንድ ብርጭቆ ውሃ ይዘህልኝ እባክህ። ሴልቹክም ውሃ ሊያመጣ ሄዳል። ሂክመትን ፎጣውን ፎቶ ታነሷለች። በንዴትም ፎጣውን ታሸትና ወደ ላይ ክፍል ትወጣለች። ወደ ሜሊክ ወዳለችበት ክፍልም ለመክፈት ትሞክራለች። ሜሊክም ሰምታት ወደ ጎን ትደበቃለች። ሴልቹክም ይመጣል። ወይዘሮ ሂክመት ውሃው ይኸው። የት ሄደሽ ነው? አይ ወደ መጸዳጃ ቤት ሄጄ ነበር። በቃ ለታሲን እደውልለታለሁ ብላ ውሃውንም ሳትጠጣው ትወጣለች። ሜሊክም ትተነፍሳለች። ሳንሻራን ሆቴል ሳሜት ጋዜጠኞችን ሰብስቧል። ስለመጣችሁ አመሰግናለሁ። ዜናውን በትክክል ከኔ መስማት አለባችሁ ብዬ ስላሰብኩ ነው የጠራኋችሁ። ይሄኔ ቻን ይመጣል። ዛሬ ለሁላችሁም አንድ የምነግራችሁ ነገር አለ። እኔና ባለቤቴ ሱምሩ ያለመታደል ሆኖ ትዳራችንን ለማስቆም ወስነናል። ምን? አዎ እኔና ሱምሩ ለመፋታት ወስነናል። ጠበቃዬ የፍቺውን ሂደት ጀምሯል። ይሄኔ ቻን ይናደድና ይሄዳል። ካሁን በኋላ እኔና ሱምሩ ምንም ግንኙነት የለንም፣ አመሰግናለሁ ብሎ ሳሜትም ወደ ውስጥ ይገባል። ምን ማለት ነው ፍቺ ማለት እንዴ? እንዴት ነው የሚፋቱት? አቶ ሳሜት ተናዷል። ባለቤቱ ሱምሩ የሆነ ነገር አድርገው ነው፣ እሷ የሆነ ጥፋት አጥፍታለች ማለት ነው። ሳሜትም ወደ ውስጥ ይገባል። ጂሃንም አባቱን ስለ ሱምሩ ለጋዜጠኞች መናገሩ ተገቢ እንዳልሆነና ባዬ ድጋሚ ብዙ ስህተት እየሰራ ነው፣ ምን እያደረክ ነው? በአንተ ስህተት የሁሉ ነገር ተፈጥሯል። አሁን ደግሞ ድጋሚ ስህተት አትስራ እባክህ አባዬ፣ እንደዚህ አታድርግ እባክህ። ሱምሩም ስራ ለመቀጠር ወደ አንድ ቦታ ሄዳለች። ቃለ መጠይቅም ልታረግ ገብታለች። ወይዘሪት ሱምሩ ስለመጣሽ እናመሰግናለን፣ ስላየንሽም ደስ ብሎናል። ዛሬ የተሰጠው መግለጫ ግን ለስራሽ። ቆይ አንዴ፣ የምን መግለጫ ነው እንዴ? ባለቤትሽ ዛሬ የሰጠውን መግለጫ አላየሽው? አላየሁትም፣ ማየት ይኖርብሻል እንኪዩ። ሱምሩም ሳሜት ለጋዜጠኞች የሰጠውን መግለጫ ትመለከቷለች። እውነት ለመናገር አንቺን መቅጠር ለኛ ትልቅ ነገር ነው፣ ግን ይሄ ጋዜጣዊ መግለጫ ከወጣ በኋላ ምን እንደምልሽ አላውቅም። ሳሜትን ማሳዘን አንፈልግም። እሺ ገባኝ፣ ይገባኛል። ከእንግዲህ አላሰለችም፣ አመሰግናለሁ ብላ ትወጣለች። ውጭ ላይም ሁሉም ሰው ስለሷ እንደሚያወራ ታያለች። ታሲንም በመኪና ሆኖ ሱምሩን እያየ ይከታተላታል። ሱምሩን በሚያሳዝን ሁኔታ ችግር ውስጥ እየገባች ነው። ውድ ቤተሰቦቻችን ስለምትሰጡ ማበረታቻ ከልብ እናመሰግናለን። ቪዲዮውን ላይክ እያደረጋችሁ በቀጣይ ክፍል እስከምንገናኝ በቸር ቆዩ። እንዴት ነው ቪዲዮ ተመቻችሁ?
ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።